ፕሬዝ ጋድ ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አንድ ነገር አሳይቶኝ ነው ይህንን መልእክት ለእናንተ ለማቅረብ የመጣሁትኝና ምንድነው እግዚአብሔር አዲስ አበባ እንደ ዱባይ እንዳትሆን እንድጸልይ የሚያሳስብ አንድ መልእክት እግዚአብሔር አሳይቶኝ ነበር። እግዚአብሔር መልካም ነው። ከእግዚአብሔር ባህሪያቶች መካከል አንዱ በጣም ደስ የሚያሰኝ ነገር ምንድነው መሰላችሁ? ስለ ወደፊቱ ሊመጣ ስላለው ነገር የሚያሳየው ነገር በጣም ያስገርመኛል ሁሉ ጊዜ ማለት ነው። እና መጽሐፍ ቅዱስ ሲናገር ምን ብሎ ይናገራል? ዮሐንስ ወንጌል ምዕራፍ 16 ላይ ስለ መንፈስ ቅዱስ ሲናገር መንፈስ ቅዱስ በመጣ ጊዜ ወደ እውነቱ ሊመራቸዋል፣ እንደገናም ደግሞ የሚመጣውን ነገር ይነግራቸዋል ብሎ ይናገራል። ወደ እውነቱ ሊመራቸዋል፣ እንደገናም የሚመጣውን ነገር ይነግራቸዋል ብሎ ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ እንደሱ ብሎ ይናገራል። አምላካችን ሁሉን አዋቂ የሆነ አምላክ ነው። የራሱን እቅድ ይነግረናል። እንደገና ደግሞ የሰዎችን የወደፊት ሐሳብን ከሩቁ ተመልክቶ እግዚአብሔር ይናገራል። እንደገናም ደግሞ የጠላትን የወደፊት እቅዶችን እግዚአብሔር አይቶ ይናገራል። እነዚህን እቅዶች በተለይ ከጠላት አቅጣጫ ላይ የታቀዱ እቅዶችን እግዚአብሔር የሚናገርበት ዓላማ አስቀድመን እንድንዘጋጅበት፣ በሚመጣው በጠላት በዛ ወጥመድ እንዳንጠመድ። ሌላኛው ደግሞ ምክንያት ምንድነው? ያ የጠላት እቅድ ወደፊት በሩቅ ያቀደው እቅድ እንዳይከናወን ለማድረግ እንድናፈርሰው እቅዱን ነው አስቀድሞ ሳይሆን በፊት ጌታ የሚናገረው። ለዚህ ነው ለጴጥሮስ ሲነግረው ጌታ ኢየሱስ ምንድነው ያለው? ስምዖን ስምዖን ሰይጣንን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነት እንዳይጠፋ ስላንተ ማለድኩልህ፣ በተመለስክ ጊዜ ወንድሞችን አጽና ብሎ ጌታ ኢየሱስ ክርስቶስ ሉቃስ ምዕራፍ 22 ላይ ተናገረው። ምንድነው ያለው? ሰይጣን አቅዶባቸዋል። እቅዱ ምንድነው? እንደ ስንዴ ሊያበጥራችሁ ነው። ይህንን ሲለምን ሰምቼዋለሁ አይቻለሁ ብሎ ያንን የተፈቀደለትን የማበጠርን ሥራ ሲለምን ጌታ ኢየሱስ ክርስቶስ ስላየው እቅዱን ሐሳቡን ስላየው አስቀድሞ ጴጥሮስ እንዲጠነቀቅ ይህንን ነገር ተናግሮታል። መጽሐፍ ቅዱስ ኢዮብ መጽሐፍ ምዕራፍ 5 ላይ ሲናገር ምን ብሎ ይናገራል? እግዚአብሔር የጠማሞችን ምክር ይዘረዝራል ይላል። ያው ጠማማው ማን እንደሆነ እናውቃለን። ጠማማው የአዲስ ኪዳን ጠላት የሆነው ባላጋራ የተባለው ዲያብሎስ ነው። መንግስት ስለሆነ ያቀዳል። የሚያቀደው ደግሞ በምንድነው? በሰው ልጆች ጥፋት ላይ ነው የሚያቀደው። ከዛ ደግሞ ሌላው የሚያቀደው ነገር የሚገዳደሩትን የክርስቶስን ቤተክርስቲያን ላይ ችግር ለመፍጠር ነው የሚያቀደው። ታዲያ ግን ደስ የሚለው እግዚአብሔር አስቀድሞ ነገሮች ከመሆናቸው በፊት የጠማማውን ምክር ይዘረዝርና እንድንጠነቀቅ ይናገራል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። እና እነዚህ ነገሮች ሁሉ ምንድነው አሁን የጠቀስኳቸው ሐሳቦች የሚያወሩት? እግዚአብሔር ሊመጣ ያለውን ነገር እንዴት እንደሚናገር፣ እንዴት የጠላትን ምክር እቅድ ያቀደውን እቅድ እንዴት እንደሚናገርና አስቀድሞ ልጆቹን አስጠንቅቆ ጦርነቱን አሸናፊ እንዲሆኑ እቅዱንም ከነመፈጸሙንም እንዲያበላሹ በዚህ ምክንያት እግዚአብሔር ይናገራል። በጌታ በኢየሱስ ክርስቶስም እግዚአብሔር አስቀድሞ በእናንተና በምትወዷቸው ዙሪያ ሊመጣ ያለውን ነገር በመግለጥ ይባርካችሁ። መንፈስ ቅዱስ አይናችሁን ከፍቶ ሊመጣ ያለውን ነገር ያሳያችሁ። በዚህ የተባረካችሁ ነው። ክብር ለእግዚአብሔር ይሁን። አንዳንዶች እግዚአብሔር ይናገራቸዋል ግን አታስተውሉምና ለእናንተ ደግሞ እንዲናገራችሁ ሳይሆን እግዚአብሔር ማስተዋል እንዲሰጣችሁ እጸልያለሁ። እግዚአብሔር በዚህ ነገር ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። ምንድነው ያየሁትን ነገር ልንገራችሁና እንዴት ርዕሴን ያልኩትን እንዳትረሱ። አዲስ አበባ እንደ ዱባይ እንዳትሆን እንጸልይ እኔ ያልኩትኝና ለምን እንዳልኩት እነግራችኋለሁ በዝርዝር ማለት። እንዲሁም ከዚህ ቀጥሎ ማሳያችሁ ደግሞ ሌላ አንድ ቪዲዮ አለ በዱባይ ላይ የተሰራ ማለት ነው። ይህንን ነገር በተመለከተ እሱን ታዩታላችሁ ቪዲዮ። እና እግዚአብሔር ይህንን ነገር ያሳየኝ በህልሜ ነው። ሌሊት ጸልዬ ከተኛው በኋላ ነው ይህንን ህልም እግዚአብሔር ያሳየኝ። እና ከተማ ውስጥ ነው ይህንን ነገር ያየሁት። እና በህልሜ ምንድነው ያየሁት? ምንድነው እግዚአብሔር ያሳየኝ? አዲስ አበባ ከተማን ያየሁትኝና ወክ ያደረኩ አዲስ አበባ ከተማ ስመለከታት አየሁኝና ማታ አካባቢ ነው፣ 1 ሰዓት ምናምን አካባቢ ነው ጊዜው፣ እንደሱ ነው የሚመስለው። እና ከተማዋ አሁን ካላት ውበት በጣም እጅግ ውበቷ ጨምሮ ብርሃኗ በጣም የተንቆጣቆጠ በጣም የምታምር የምታብለጨልጭ ከተማ
ሆና ነው ያየሁት እና በዛው ልክ ደግሞ የተለያየ አይነት ቀለም ያላቸው ቱሪስቶች ከተማይቱን አጥለቅልቀዋት ነው እግዚአብሔር ያሳይ እና ይህንን እያየው እየተደነቅኩኝ እያየው እየተጓዝኩ ያለው ያደረኩ ያለ ምንድን ያየሁት ይሄ በረንዳ ላይ ያሉ ካፌዎች አሉ አይደል? የፎቅ ስር ያሉ በረንዳ ላይ ያሉ ካፌዎች ላይ ወጣ ብለው ወደ መንገዱ ጠጋ ብለው የሚሰሩ እሱ ላይ በቀጥታ ላይቭ ሰው ያያቸው የሴክስ ፊልም ሲቀረጹ ሰዎች ሲቀረጹ አየውና የሚቀረጹት ግን የውጭ ሀገር ዜጎች ናቸው። የዚህ ሀገር ዜጎች አይደሉም እና ይቀረጻሉ። በግልጽ ነው በቃ መንገደኛ ያያያቸው ነው የሚቀረጹት እና በየቦታው እንደዚህ አየሁኝ ማለት። እንደገና ደግሞ ሌላ ቦታ ላይ እንደ ትርኢት አይነት ነገር ያሳዩ አያለው እነዚሁ የውጭ ሀገር ዜጎች ማለትና ትርኢት ያሳያሉ። ግን ትርኢቱ ኖርማል ትርኢት አይደለም፣ የተለመደ ሌላ የአክሮባት ሌላ የሙዚቃ ምናምን ትርኢት አይደለም። ትርኢቱ ምንድነው? ሴክሹዋል ትርኢት ነው የሚያሳዩት። ሴክሹዋል ትርኢት ነው የሚያሳዩትና ልብሳቸውን አውልቀው ጾታቸውን ያሳያሉ። ሴክሹዋል እንቅስቃሴን ሲያደርጉ ሰዎች ከበው ልክ የጭፈራ ከበው እንደሚያው እንዲህ ሲያዩዋቸው በየቦታው ይሄንንም ነገር ተመለከትኩ ማለት ነው። ከተማችን እንደሱ መሆን የለባትም። ያው እንደሚታወቀው ቱሪስቶች ከአንድ ሀገር ወደ አንድ ሀገር ለጉብኝት ሲሄዱ የሚሄዱበት ዓላማ አለ። የተለያዩ ዓላማዎች አሉ። አንዱ ዓላማ ምንድነው? ቅርሶችን ለማየት፣ ስልጣኔ ለማየት፣ ከተማ ለማየት፣ ዕቃ ለመግዛት፣ ውሃ ለመዝናናት ይሄዳሉ። ባህላት ላይ ለመገኘት፣ የተለያዩ ሀገር ባህላት ላይ ለመገኘት ይሄዳሉ። አንዳንዶቹ ደግሞ ለሥራ ይሄዳሉ። ወደ እንደዚህ አይነት ሀገሮች ላይ ለስብሰባ ምናምን ይሄዳል። ቱሪስት በጣም መስህብ ያላቸው የዓለም ሀገሮች ላይ ይሄዳል። አንዱ ግን ከሚሄዱበት ዓላማ ምንድነው? ሴክስ ቱሪዝም የሚባል አሰራር አለ በዚህ በቱሪዝም ስራ ውስጥ ማለት ነውና ብዙዎቹ ሀገር ለቀው ከአንድ ቦታ ወደ አንድ ቦታ ለመዝናናት በቱሪስትነት ሲሄዱ የሚሄዱት በወሲብ መዝናናትን ለማድረግ ነው የሚሄዱት። በእንደዚህ አይነት ሁኔታ ለመዝናናት ነው የሚሄዱት እና አንዳንድ ሀገሮች ላይ እንዲህ አይነቱ ነገር ህጋዊ ነው። የሀገሪቱን አንዱ ገቢ የምታገኘው በዚህ ከሴክስ ቱሪዝም ነው እና ፐርፐዝሊ ሰዎች በዚህ ነገር ላይ ለመዝናናት ይሄዳሉ። እና ዱባይ እንደምትታወቀው ሰዎች ሲሄዱ ለተለያየ ነገር ይሄዱባታል። ከተማዋን ውበት ለማየት ይሄዳሉ፣ ባህር ዳር ለመዝናናት ይሄዳሉ፣ ዕቃ ለመግዛት ይሄዳሉ፣ ለሕክምናም ይሄዳሉ። ዓለም አቀፍ ኤክስፖዎችን የንግድ ትርኢቶችንና ስብሰባዎችን ለመካፈል ወደዛች ከተማ ይሄዳሉ። ግን ሁሉም ለዚህ ንጹህ ተግባር አይደለም የሚሄደው። በወሲብም ለመዝናናት የሚሄዱ አሉ። ምክንያቱም ዱባይ እንደምትታወቀው በህግ ደረጃ በሀገሪቱ መንግስት ህግ ደረጃ እንዲህ አይነቱ ኢሌጋል ነው። ግን ኢሌጋል ሆኖ መንግስት እንዳላየ ሆኖ ነገሩ በስፋት ነው የሚሰራበት። የተለያዩ አገር ዜጎች አሉ፣ ሴተኛ ዳሪዎች አሉ። በተለይ የሩሲያ፣ የዩክሬን፣ ቦላሪዮስ የምትባል ሀገር፣ ናይጄሪያ፣ የኢራን፣ ሌሎችም የቻይና የተለያዩ ዓለም ሴቶች አሉ። በዋናነት ግን እነዚህ የዩክሬን፣ ሩሲያና ቦላሪዮስ የሚባሉት ይጠቀሳሉ። ከነዚህ ሴቶች ጋር ለመዝናናት ሆኔን ተብሎ ይኬዳሉ። በተለይ ቪአይፒ የሆኑ ሰዎች ማለት ነውና ከትንሽ ክፍያ ጀምሮ እስከ ትልቅ ክፍያ ድረስ እስከ 5000 10000 ዶላር በሚያስከፍል ሁኔታ ለመዝናናት ይሄዳሉ ወደ እዚህ ምድር ላይ ማለት ነው። እና ጠላት አዲስ አበባ ላይ እንዲህ አይነትም እቅድ እንዳቀደ ነው እግዚአብሔር ካሳየ ነገር ላይ የተረዳሁት። ግን አዲስ አበባ እንደሱ መሆን የለባትም። በፍጹም ለእንደዚህ አይነት ነገር መፈቀድ የለበትም። ለምን እንደሆነ ልንገራችሁ መፈቀድ የሌለበት። በጣም የሚገርመኝ ነገር እግዚአብሔር ለምንድን ነው ለቄስ በሊና ስለ ኢትዮጵያ ልማትና በተለይ ደግሞ ስለ አዲስ አበባ ለውጥ በጀርመን ሀገር ሳሉ እግዚአብሔር የዛሬ 35 ዓመት አካባቢ የተናገራቸው ለምንድን ነው እንደዛ እግዚአብሔር የተናገራቸው? ብዙ ጊዜ ጥያቄ እጠይቅ ነበር። ምክንያቱም የአዲስ ኪዳን የእግዚአብሔር ዓላማ በክርስቶስ ዓለምን መጠቅለል ነው። በክርስቶስ ዓለምን መጠቅለል የአዲስ ኪዳን የእግዚአብሔር ዓላማ፣ መንፈሳዊ የእግዚአብሔር ዓላማ እና መንፈስ ቅዱስ ግን ለረጅም ሰዓት ለእግዚአብሔር ባሪያ ስለ ኢትዮጵያ ከተማ ልማት፣ ስለ ኢኮኖሚዋ እና ወደፊት በኢትዮጵያ ደስ ስለሚሆነው ምድራዊ ነገር በጣም ብዙ እግዚአብሔር ተናግሯል። እና ለምንድን ነው የሚል ጥያቄ ነበረኝና በአጋጣሚ ድል አግኝቼ ኢንተርቪው አድርጋቸዋለሁ። ከዚህ በፊት መጽሔት ላይ ቄስ በሊናን ማለት ነውና በህይወት ሳሉ ኢንተርቪው አድርጋቸው ነበር። በመጽሐፋቸው ላይም ሐሳቡ አለ እና እግዚአብሔር አንዲት በጣም በብርሃን የተጥለቀለቀች ያንቆጠቆጠች አንዲት ከተማ አሳየኝ እና እቺ ከተማ ማን ናት ብሎ ጠየቀኝ። እኔም አላውቅም አልኩትኝ። እቺ ከተማ የአፍሪካ ዋና ከተማ አዲስ አበባ ናት ብሎ እግዚአብሔር ተናገረኝ ብለው ተናግረዋልና አሁን የምናየው ከተማችን ውበት
እኚህ እግዚአብሔር ሰው ከ35 ዓመት በፊት የተናገራቸውና ያዩት ነገር ነው አሁን እየሆነ ያለው ማለት ነው። እና ከዚህ በላይም ልማቱ ይሆናል። ግን አብሮ ሰይጣን የሚጠቀምበት እንዳይሆን እንዴት መጸለይ እንዳለብን ልነግራችሁ ነው። እና እኚህ እግዚአብሔር ሰው ሲናገሩ አንዱ የተናገሩት ነገር ኢትዮጵያ ውስጥ ሪቫይቫል እንደሚነሳ፣ ሪቫይቫሉ ከዚህ ተነስቶ ወደ ዓለም እንደሚሄድ ተናግረዋል። እግዚአብሔር ሁለቱን ዓለም የሚያስተዳድር የቤተክርስቲያን ዓለምንም እንደገና ደግሞ የዛኛውንም ዓለም የሚያስተዳድር አምላክ ቢሆንም ሞር እግዚአብሔር ለአዲስ ኪዳን አማኞች የሚናገረው ከምድራዊ ነገር ጋር የተያዘ ሳይሆን ከመንፈሳዊ ነገር ጋር የተያዘ ነው በብዙ የሚናገረው። ግን እግዚአብሔር ቸር ስለሆነ ስለ ምድራችን እንዲህ ተናግሯል። በዛኛው አስተዳደሩ ምን እንደሚያደርግ በኢትዮጵያ ላይ ማለት ነው። ግን ከመንፈሳዊ ነገር ጋር የተያዘ ነው። ሰዎች ኢትዮጵያ ውስጥ ሲመጡ ከሚመጡበት ምክንያት በዋናነት ሊሆን የሚገባው አንዱ ምክንያት ሊሆን የሚገባው ምንድነው? መንፈሳዊ በረከት ለመካፈል ኢትዮጵያ ውስጥ እግዚአብሔር ባስነሳው ሪቫይቫል እንዲደሰቱ፣ ሰዎች እንዲለወጡ፣ እንዲድኑ፣ እንዲቀቡ፣ ጸጋ እንዲካፈሉ ለማድረግ ነው እግዚአብሔር ሪቫይቫል በኢትዮጵያ ውስጥ የሚያስነሳው። ከተማዋንም ለዛ አይነት ተግባር፣ ለዛ አይነት ሁኔታ፣ ለዛ አይነት ስራው የተመቸች እንድትሆን እግዚአብሔር እያደረገ ነው ያለው። የእግዚአብሔር ዓላማ ለኛ የእግዚአብሔር ሰው ያሳየበት እንደዛ ነውና እኚህ ሰውንም ጠይቄያቸው መልሰውልኛል። መጽሐፋቸው ላይም አለ የከፍታ ዘመን ለኢትዮጵያ በሚለው መጽሐፋቸው ላይ እሱን ፈልጋችሁ ማንበብ ትችላላችሁ። እዛ ላይ ታገኙታላችሁ ይሄንን ሐሳብ። እና ዓላማው ይሄ ነው። ሰዎች ቅድም ያልነገርኳችሁ ከአንድ ሀገር ወደ አንድ ሀገር ለቱሪዝም ሲሄዱ ከሚሄዱባቸው ምክንያቶች መካከል አንዱ ምንድነው መሰላችሁ? ለመንፈሳዊ ጉዞ፣ መንፈሳዊ ፕሮግራሞች ላይ ለመካፈል፣ ዝግጅትና በዓሎች ላይ ለመካፈል ይሄዳሉ። ለምሳሌ ኢየሩሳሌም ሰዎች ይሄዳሉ በየዓመቱ፣ ሳውዲ አረቢያ፣ መካ፣ መዲና ሙስሊሞች ይሄዳሉ። እና አንድ በጣም ያልተለመደ አንድ የተጀመረ ነገር ነበረ በዚህ በፔንቴኮስታል ዙሪያ ላይ ደግሞ ሰዎች ለዚህ ፐርፐዝ ብለው የሚሄዱበት አንድ ነገር በዓለም ላይ ተፈጥሮ ነበር። እሱም የቲቪ ጆሹዋ አገልግሎት ነበርና ዓለምን አንዱ የሚያስደንቀው እሱ አገልግሎት እዛ ነው። ምንድነው? ናይጄሪያ ውስጥ ከሚገቡ ከ10 ሰዎች 8ቱ ወደ ቲቪ ጆሹዋ አገልግሎት ነው የሚሄዱት። አንድ ዓመት ላይ ጥናት ተደርጎ ጥናቱ ከአየር መንገድም ከሆቴሎችም ከትራንስፖርትም ጥናት ተሰብስቦ በአንድ ዓመት ውስጥ ወደ ናይጄሪያ የገቡ የውጭ ሀገር ዜጎች 60% ወደ ቲቪ ጆሹዋ አገልግሎት መንፈሳዊ አገልግሎት ለመካፈል ነው የሄዱት። ያው እንደምታውቁት በዛ አገልግሎት ላይ ሰዎች ከአጋንንት ስራት ነፃ ይወጣሉ፣ የተለያየ ችግር ያለባቸው ችግራቸው ተፈተው ይወጣሉ፣ በሽተኞች ይፈወሳሉ፣ አገልጋዮች ጸጋ ተካፍለው ይመጣሉ። እንዲህ አይነት ነገር ነበረ ሲሆን የነበረው በዚህ ሰው አገልግሎት ውስጥ ማለት ነው። እና እግዚአብሔር በምድራችን አዲስ አበባ እንዲህ እንድትሆን ነው መጸለይ ያለብን። ምክንያቱም እግዚአብሔር ሪቫይቫል እንደሚነሳ ተናግሯል እንጂ እቺን እግዚአብሔር ለዚህ ዓላማ ያዘጋጃትን ከተማ ሰይጣን ገልብጦ አይጃክ አድርጎ ይሄንን ነገር ጠልፎ ለራሱ ዓላማ እንዳያውለው እንዲህ አይነት ግን እቅድ እንዳለው እግዚአብሔር እንዲህ ብሎ ተናግሮኛል። ከተማው ላይ የወሲብ ፊልሞች በአደባባይ ሲቀረጽ የሚያሳፍረው ነገር ኖርማል ሰዎች እየተሰበሰቡ የሚያዩትና አደባባይ ላይ የሚደረግ ነገር ሆኖ ነው ያየሁትና ይሄ እንዳይሆን መጸለይ አለብን። እንደ ዱባይ እንዳትሆን ብያልኩበት ምክንያት እንደዛ ነው። አክቹአሊ በዱባይ መንግስት አቡዳቢ ላይ የሚደረጋል እንዲህ አይነቱ ነገር በተባበሩት አረብ ኤምሬትስ ህግ መሰረት እንዲህ አይነቱ ነገር ለስር ይዳርጋል። ከሀገሪቱ ዲፖርት የሚያስደርግ ወንጀል ነው። ግን ደግሞ በጣም በስፋት ነው የሚደረገው። ቀጥሎ የምታዩት ከአንድ ሰው ያገኘሁትን ቪዲዮ ሙሉን ዱባይ ውስጥ ምን እንደሚደረግ አቡዳቢና ዱባይ ላይ ምን እንደሚደረግ የወሲብ ንግድን በተመለከተ ቀጥሎ ያለውን ቪዲዮ ትመለከታላችሁ። ግን በደንብ አድምጬ መናገር የምፈልገው እንዲህ አይነት እቅድ ጠላት አቅዷል። መንፈስ ቅዱስ ይህንን አሳይቶኛል። ስለዚህ የምትጸልዩ ሰዎች፣ እግዚአብሔር የቀባችሁ የምትማልዱ ሰዎች፣ መንፈሳዊ ውጊያ የምትዋጉ ሰዎች፣ ነቢያቶች፣ ሐዋርያቶች፣ ይህንን የምትሰሙ አገልጋዮች፣ ማንኛውም የክርስቶስ አካል ምድራችን ላይ እግዚአብሔር ሪቫይቫል አስነስቶ ሰዎች ሲመጡ ከሚመጡበት ምክንያት አንዱ ለሌሎች ጤናማ ምክንያቶች ይምጡ። ቅርሱን ለማየት፣ ከተማ ለማየት፣ በኋላ መዝናናት፣ ሌላም ጉዳይ ለንጹህ ምክንያቶች ይምጡ። ነገር ግን ለእንደዚህ አይነት ነገር እንዳይመጡ ከመጡም ደግሞ መንፈሱ ክልላችንን አልፎ እንዳይገባ ሰዎች እንዲህ አይነት እንኳን እስራት ያለባቸው መጥተው ተፈውሰው ነፃ ወጥተው ተባርከው የሚመለሱበት ምድር እንዲሆን እግዚአብሔር ቤተሰቦች ደግሞ ጸጋ ተካፍለው ተነቃቅተው በጸጋ እገዛ ካለባቸው የህይወት ትግል ነፃ ወጥተው የሚሄዱባት ምድር እንድትሆን እንጸልይ። ከወዲሁ የዲያብሎስን እቅድ እናበላሽ እያልኩ ወደ ዱባይን በተመለከተ ስለሚናገረው ስለዚህ ጉዳይ እስቲ
የተዘጋጀውን ይህን ቪዲዮ እንመልከት። ይህም ቪዲዮ የሚያወራው እንዴት በዱባይ የቱሪዝሙን አገልግሎት ተከትሎ የዝሙት ስራ እንዴት እንደተስፋፋ የሚያሳይ ነው እና ይህንን ዝግጅት አንድ ቪዲዮን በዋናነት መሰረት ያደረግን ቢሆንም ከሌሎች ምንጮች ጨማምረን ለእናንተ እንዲስማማ አድርገን እንዲህ አቅርበነዋልና ተከታተሉት። በብዙ ሀገሮች በተለይም ወግ አጥባቂና አክራሪ እምነት ባላቸው ሀገሮች ላይ የሴተኛ አዳሪነት ስራ በሕግ የሚያስቀጣ ወንጀል ነው። የዱባይ ሁኔታ በተመለከተ ከተማዋ ወደ ትልቅ ዓለም አቀፍ የቱሪስት መስህብነትና መዳረሻነት እያደገ ቢመጣም ነገር ግን ጎን ለጎን ተያይዞ የሴተኛ አዳሪነት የዝሙት ስራውን በዚያኑ ልክ በከፍተኛ ሁኔታ እየተስፋፋ መጥቷል። ዱባይ ለባለጠጋ ቱሪስቶች ያላት ምቾትና የቅንጦት ከተማ መሆኗ ሁኔታውን የበለጠ እንዲስፋፋ አድርጎታል። ዱባይን ጨምሮ በአጠቃላይ በተባበሩት አረብ ኤምሬቶች ውስጥ የዝሙት ስራ በጥብቅ የተከለከለ ህገወጥ ተግባር ሲሆን እንዲህ ሲያደርግ የተገኘ የሀገሩ ዜጋ ከሆነ ለከባድ የገንዘብ መቀጮና ለእስራት ሲዳረግ፣ ይህን አይነቱን ህገወጥ ተግባር ያደረገው ሰው የውጭ ሀገር ዜጋ ከሆነ ደግሞ ከሀገር ውስጥ ዲፖርት እስከመደረግ እስከ መባረር ድረስ ሊደርስ ይችላል። በ2006 ከ4300 በላይ ቁጥር ያላቸው የውጭ ሀገር ሴተኛ አዳሪዎች ከሀገሪቱ ተባረው እንዲወጡ ተደርገዋል። መንግስት በዚህ ልክ እነዚህን እርምጃዎች ቢወስድም የዝሙት ስራው በተለይም በዱባይና አቡዳቢ በሰፊው መስፋፋቱን ቀጥሏል። ድርጊቱ ከህዝብ እይታ ውጭ ሆኖ በስውር እየተደረገ ያለ የአደባባይ ሚስጥር ቢሆንም መንግስት ብዙውን ጊዜ አይቶ እንዳላየ ሆኖ ጉዳዩን ያልፈዋል። ነገሩ የበለጠ እንዲስፋፋ ያደረጉት ደግሞ በሴቶች የሚነግዱ ህገወጥ የሰዎች አዘዋዋሪ ደላሎች ምክንያት ነው። ሴቶችን ለሴተኛ አዳሪነት የሚመለምሉና ከወንዶች ጋር የሚያገናኙ ደላሎች የተባበሩት ኤሚሬትስ ሀገሮችን የ30 ቀን የቱሪስት ቪዛ አሰራርን በመጠቀም ወደ ሀገሪቱ እንዲገቡ ካደረጓቸው በኋላ ለዚህ ተግባር አሰማርተው ይጠቀሙባቸዋል። እንዲሁም የኤሚሬት ዜጎች ከውጭ ሰዎችን በሰራተኝነት እንዲገቡ ቪዛ እንዲያገኙ የሚያስችል የዜግነት መብት ሲኖራቸው ያንን የቪዛ እድል በደላሎች አማካኝነት ዋጋቸው እስከ 5000 ፓውንድ በሚደርስ ሁኔታ ላልተገባ ተግባር ይሸጣሉ። ምንም እንኳን እነዚህ ቪዛዎች ከውጭ ለሚገቡ ሴቶች ለቤት ውስጥ ሰራተኝነት ታስበው የተዘጋጁ ቢሆንም ደላሎቹ ግን በዚህ መንገድ ወደ ሀገር ውስጥም ሴቶችን ካስገቧቸው በኋላ በሴተኛ አዳሪነት ተሰማርተው በሀገሪቱ ውስጥም እስከ 2 ዓመት ድረስ እንዲቆዩ ያደርጓቸዋል። ይህም ዝሙት በዱባይና በአቡዳቢ እንዲስፋፋ የሆነበት ሌላኛው ምክንያት ነው። እንዲሁም እነዚህ ደላሎች አንዳንድ በዚህ ዝውውር ተግባራቸው ተጎጂ የሆኑትን ሴቶች ከሀገራቸው ሲያስመጧቸው በሆቴሎች ውስጥ አስተናጋጅ ወይም ሪሴፕሽኒስት ወይም ደግሞ ጸሐፊ የመሳሰሉ ሌሎች ጤናማ ህጋዊ ስራዎች ተገኝቶላቸዋል በሚል ውሸት እያታለሉ ነው ወደ ሀገሪቷ ይዘው የሚያስገቧቸው። በዱባይና በአቡዳቢ የሴተኛ አዳሪነትና የዝሙት ተግባር በአብዛኛው የሚከናወንባቸው ቦታዎች በቡና ቤቶች፣ በሌሊት ክለቦች፣ በሆቴሎች፣ በፓርቲ ዝግጅቶች ላይ እንዲሁም በማሳጅ ቤቶች ውስጥ ነው። የወሲብ ማስታወቂያው ስራው በድረ ገጽ፣ በማህበራዊ ሚዲያ መድረኮች፣ በዋትስአፕ እና በሌሎችም መተግበሪያዎች ላይ በግልጽ ይታወቃል። የማሳጅ ቤት ማስታወቂያን የያዙ በራሪ ወረቀቶች ደግሞ በየመንገዱ ለሰዎች በሰዎች እየታደሉም ይተዋወቃል። በአንድ ወቅት አንድ የ29 ዓመት ሞሮካዊ ወጣት በፌስቡክ፣ በትዊተር፣ በኢንስታግራም እና በስናፕሻት ላይም የክፍያ ወሲባዊ አገልግሎችን ሲያስተዋውቅ ከቆየ በኋላ በመንግስት ሚስጥራዊ ክትትል ሲደረግበት ቆይቶ በመጨረሻ የተያዘ ሲሆን 1200 ድርሃም እንዲከፍል ከተደረገ በኋላ ከሀገሩ እንዲባረር ተወስኖበታል። በከተማ ውስጥ ወደ 30,000 የሚጠጉ ሴተኛ አዳሪዎች እንደሚንቀሳቀሱ ይገመታል። ከነዚህም መካከል ከዩክሬን፣ ከራሻና ከቤላሩስ፣ ከኢስተርን ዩሮፕና ከመሳሰሉት አካባቢ የመጡ ሴቶች የቪአይፒውን አካባቢ ሲሸፍኑ፣ ከሌሎች የተለያዩ ሀገሮች ከእስያ አካባቢዎችና እንደ ናይጄሪያ ካሉ ደሃ ሀገሮች የመጡት ደግሞ ቀሪውን ቁጥር ይሸፍናሉ። በዱባይ ከሚደረግ የወሲብ ንግድ እንቅስቃሴ የተነሳ ለዱባይ በባህር ዳር ላይ ያለች ሰዶም የሚል አሳዛኝ ቅጽል ስም አስወጥቶላታል። አንድ ጊዜ ቫንቲ ፌር በተባለ መጽሔት ላይ የወጣ የዝሙት ተግባር የሚፈጸምበት በብዙዎች የሚታወቅ አንድ ዝነኛ የመዝናኛ ቦታ ነበረ። ይህ ቤት በ2007 ዓ.ም የተዘጋ ቢሆንም በሌላ ቦታ በአዲስ ስም እንደገና መከፈቱ ተነግሯል። ጎብኚዎች ይህን ቦታ የዝሙት የተባበሩት መንግስታት ብለው ይጠሩታል። ይህን ያሉበት ምክንያት ሴተኛ አዳሪዎች ከተለያዩ ሀገራት ተውጣጥተው በማምጣት የዝሙት ስራ ስለሚከናወንበት ነው። በዚህ ቦታ ላይ አንድ ምሽት ከቻይና፣ ከአዘርባይጃን፣ ከካዛኪስታን፣ ከሬጊስታን፣ ከታጃኪስታን፣ ከሩሲያ፣ ከቡልጋሪያና ከታይዋን ጨምሮ ከተለያዩ ሀገሮች የመጡ ከ500 በላይ ሴተኛ አዳሪዎች ተገኝተዋል። ሴቶቹ ከተለያየ ሀገር ስለሚመጡ ነው የተባበሩት ሀገራት የዝሙት ቤት ብለው ያንን ቦታ ስም ያወጡለት። በዚህ ምክንያት የተባበሩት አረብ ኤሚሬቶች ከሩሲያ፣ ከምስራቅ አውሮፓ፣ ከምስራቅ እስያ፣ ከአፍሪካ፣ ከደቡብ አሜሪካና ከደቡብ እስያ የሚመጡ ሀብታም ጎብኚዎችን በመሳብ
የመካከለኛው ምስራቅ ቀዳሚዋ የወሲብ ቱሪዝም መዳረሻ ሆናለች የሚል ዝናን አትርፋለች። በዱባይ የሰዎች ህገወጥ ዝውውር አሁንም አሳሳቢ ችግር ሆኖ ቀጥሏል። ብዙውን ጊዜ ከቻይና ወይም ደግሞ ከሌሎች የእስያ ሀገሮች የመጡ የተደራጀ ወንጀል ቡድኖች ሴቶችን በግዴታ ወደ ዝሙት ስራ በማስገባት በሴቶች ይነግዳሉ። ይህም ተግባር ለዝሙቱ መስፋፋት ሌላኛው ተጠቃሽ ምክንያት ሆኗል። አገሪቱ ለወሲብ ዝውውር ሰለባዎች መዳረሻና መሸጋገሪያ ቦታ ሆናለች። በ2007 ዓ.ም ዩናይትድ ስቴትስ የተባበሩት አረብ ኤምሬቶችን በሰዎች ህገወጥ ዝውውሮች የሚደረግባቸው ሀገሮች ብላ ባወጣቻቸው ዝርዝር ሪፖርት ላይ ዱባይን ሁለተኛ ደረጃ ላይ ያስቀመጠቻት ሲሆን የሀገሪቱ መንግስት ይህንን ህገወጥ የሰዎችን ዝውውር ለመግታት የሚያደርገው መመዘኛ ሙሉ ለሙሉ ያላሟላና አነስተኛ ቢሆንም ይህንን ለማድረግ የዱባይ መንግስት ከፍተኛ ጥረት እያደረገ መሆኑን ገልጿል። የ2006ቱ የሰዎች ዝውውር መከላከያ ህግ ከወጣ ጀምሮ የሰዎች ዝውውርን ለመዋጋት የተቋቋመው ብሔራዊ ኮሚቴ ከ250 በላይ ሴቶችንና ህጻናትን ታድጓል። ምንም እንኳን አብዛኞቹ ተጎጂዎች ሴቶች ቢሆኑም አንዳንድ ወንዶችም እንዳሉ በዚህ ውስጥ ይጠቀሳሉ። መንግስት ከነዚህ ህገወጥ አዘዋዋሪዎች እጅ የዳኑትን ሴቶች ወደ ሀገራቸው ለመመለስ ሰነዶቻቸውን እስኪሰናዳላቸው ድረስ መጠለያ እየሰጠ እንክብካቤ አድርጎላቸዋል። እንደ አውሮፓውያን አቆጣጠር በ2016 ለወሲብ ተግባር የሚደረግ ህገወጥ የሰዎችን ዝውውር በተመለከተ 22 ጉዳዮች ወደ ፍርድ ቤት ቀርበው ክስ ተመስርቶባቸዋል። ዱባይ ለብዙ አስርት ዓመታት የሚታየው የወሲብ ንግድ ሲከናወንባት የቆየች አገር ናት። ዱባይ፣ አቡዳቢ፣ አጠቃላይ የተባበሩት አረብ ኤምሬቶች በዘይት ንግድ ላይ ከነበራቸው የኢኮኖሚ መሰረት በሚበልጥ ወደ ዓለም አቀፍ የቱሪስት የቅንጦትና የዘመናዊ መሰረት ልማት ማዕከልነት በሚያስደምም ሁኔታ ተለውጣ አድጋለች። የተባበሩት አረብ ኤምሬቶች በልማትና በፖሊሲ ቁጥጥር ረገድ ያሳዩት እድገት የሚደነቅ ቢሆንም በፈጣን የአገሪቱ እድገት ላይ ግን የዝሙት ስራን እና የሰዎች ህገወጥ ዝውውር ጥቁር ነጥብ ያስጣልና አስከፊ ፈተናዎችን ይዞ የመጣ ሆኗል። ምንም እንኳን የከተማዋ ስኬት የማይቀየር ቢመስልም እነዚህ ከባድ ማህበራዊ ችግሮች ሙሉ በሙሉ ባይጠፉም እንኳን በከፍተኛ ሁኔታ ሊቀንስ ይችላል በሚል ተስፋ ይደረጋል። ይህንን ይመስላል በዱባይ፣ በአቡዳቢ እና በተባበሩት አረብ ኤምሬቶች የቱሪዝሙን አገልግሎት ተከትሎ የወሲብ ንግዱ እንዴት እንደተስፋፋ የሚያሳየው ዝግጅታችን። በዋናነት ይህንን ነገር ያነሳነው ነገም ሀገራችን እንዲህ እንዳትሆን እግዚአብሔር አስቀድሞ በተናገረኝ እና በነገርኳችሁ መሰረት ከወዲሁ እንድንጸልይ፣ ከዚህ በተቃራኒው እግዚአብሔር ምድራችንን ለመንፈሳዊ ጉዞ ሰዎች የሚመጡባት የመንፈሳዊ በረከት መገኛ እንድትሆን፣ የሪቫይቫል አገር እንድትሆን፣ የወንጌል ማሰራጫ አገር እንድትሆን እንጸልይ በማለት የዛሬውን ዝግጅት እዚህ ላይ እናበቃለን። ዝግጅታችንን ከወደዳችሁት ላይክ አድርጉልን። ይህንን ስትሰሙ የተሰማችሁ ወይም የተረዳችሁት ወይም አስተያየት ልትሰጡን የምትፈልጉት የትኛውም ሐሳብ ካለ በሐሳብ መስጫው ላይ ብትጽፉልን ደስ ይለናል። እግዚአብሔር ይባርካችሁ። እንደተለመደው ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። የቻናላችን ቤተሰቦች ካልሆናችሁ ደግሞ ሰብስክራይብ የሚለውን በመጫን የቻናላችን ቤተሰቦች እንድትሆኑ እንጋብዛችኋለን። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ይመጣል። ወንጌል ያሸንፋል። አሜን።